ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱና ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዩክሬን የሩሲያዋን ዋና ከተማ ሞስኮ ከዚህ ቀደም አድርገው ከምታውቀው በተለየ መንገድ የሰው አልባ አውሮፕላን ድሮኖችን በመጠቀም አሊያም የድሮን ማዕበል ስታመሳት እንዳደረች ተነግሯል። የሞስኮ ኃይሎች ከወራት በኋላ አደገኛውና መጠነ ሰፊው ጥቃት ከኪየቭ ኃይሎች ተሰንዝሮባቸዋል። ከ90 በላይ የዩክሬን ሰው አልባ አውሮፕላኖች የሩሲያን አየር ክልል ሲነጡት አምሽተዋል። ዛሬ የዓለማችን ፖለቲካ ከመቼውም ጊዜ በላይ መልኩን የለወጠበትን አጋጣሚ መመልከት አንዳች ግልጽ የሆነ የዓለማችን አካሄድ ሆኗል። ከዚህ ባሻገርም የሩሲያና የዩክሬን ጦርነት መልኩን እየለወጠ ዓለም አቀፍ ትሬንዶችን ወይንም ከሄዶችን ተከትሏል በሚባልበት ሰዓት በሳውዲ አረቢያ የአሜሪካና የዩክሬን ተወካዮች ስብሰባ አድርገዋል። አሜሪካና ዩክሬን በሳውዲ ባደረጉት ምክክርም ኪየቭ ለ30 ቀናት ተኩስ ለማቆም መስማማቷ ይታወሳል። ሩሲያ 3 ዓመታት ያስቆጠረውን የዩክሬን ጦርነት ለማቆም ያስቀመጠችውን ቅድመ ሁኔታዎች ለአሜሪካ ማቅረቧም ተነግሯል። ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮችን ጠቅሶ እንዳስነበበውም ክሬምሊን ከዚህ ቀደም ሲያቀርቧቸው የነበሩ ቅድመ ሁኔታዎችን ሀገራቱን ለማሸማገል እየሞከረች ለምትገኘው ዋሽንግተን ልካለች ነው የተባለው። ሩሲያ የጦርነቱ ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትና የዩክሬን ድርጅት አባልነት ጉዳይ መቆምን ከዋሽንግተን መተማመኛ ፈልጋለች ነው የተባለው። የውጭ ሀገራት ወታደሮች በዩክሬን የማሰማራት ሐሳብም ውድቅ ይደረግ ዘንድ መጠየቋን የሮይተርስ ምንጮች ዘግበዋል። ዓለም አቀፉ ማህበረሰብ ክሬምሊን ጨምሮ 4 የዩክሬን ግዛቶች ሉሃንስክ፣ ዶኔስክ፣ ኬሬስክና ዛፖሮዥያ የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ይጠይቃል ለአሜሪካው የቀረበው ሰነድ ነው የተባለው። በሳውዲ አረቢያ ጅዳ በተካሄደው የአሜሪካና ዩክሬን ባለስልጣናት ተጠባባቂ ምክክር ዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት ለመድረስ መስማማቷን ማሳወቋ ይታወሳል። ፕሬዝዳንት ቮሎዲሚር ዜሌንስኪ ጊዜው የተኩስ አቁሙ ከሩሲያ ጋር ዘላቂ የሰላም ስምምነት ለመድረስ መነሻ ይሆናል በሚል ድጋፍ መስጠታቸውም አይዘነጋም። በምርጫ ቅስቀሳቸው የሩሲያና የዩክሬን ጦርነትን በአንድ ቀን አስቆማለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ልዑካቸውን ወደ ሞስኮ መላካቸውን ቢቢሲ ዘግቧል። የውጭ ጉዳይ ሚኒስትራቸውን ማርኮ ሩቢዮም አሁን ኳሱ በሩሲያ ሜዳ ነው በማለት የሞስኮ ምላሽ እንደሚጠበቅ ተናግረዋል። ሩሲያ በድጋሚ አቅርበዋለች የተባሉት ቅድመ ሁኔታዎችን በተመለከተም በአሜሪካ የሚገኘው የሩሲያው ኤምባሲም ሆነ ዋይት ሃውስ አስተያየት አልሰጡበትም። ለጦርነቱ መቀስቀስ ዩክሬን ተጠያቂ በማድረግ ለሩሲያ የተለሳለሰ አቋም አሳይቷል በሚል የሚወቀሰው የትራምፕ አስተዳደር ሞስኮ ከምታቀርባቸው ቅድመ ሁኔታዎች ለተወሰኑት ድጋፍ ሲሰጡም ተደምጠዋል። ሩሲያ ባለፉት 2 አስርት ዓመታት ከአሜሪካ ጋር ባደረገቻቸው ድርድሮች ላይም የቀረቡ ሐሳቦች አሁንም ተደግመዋል የሚሉ ተንታኞች የአሜሪካ በአውሮፓ ምድር ወታደራዊ አቅም ማጠናከርን በፍጹም እንደማትፈቅድ አቋሟን በግልጽ ማሳየቷም ይናገራሉ። በየካቲት ወር በፈረንጆቹ 2022 በዩክሬን ልዩ ወታደራዊ ዘመቻ ያለችውን ጦርነት ስትጀምርም ለባይደን አስተዳደር 3 ቅድመ ሁኔታዎችን አስቀምጣ እንደነበር ሮይተርስ አገኘሁት ባለው ሰነድ አመላክቷል። የመጀመሪያው የአሜሪካና የኔቶ ኃይሎች በአዳዲሶቹ የኔቶ አባል ሀገራት ወታደራዊ ልምምድ እንዳያደርጉ የሚል እንደሆነም አሜሪካ የሩሲያን ግዛት ተሻግሮ ጥቃት ማድረስ የሚችል መካከለኛ ርቀት ተምዘግዛጊ ሚሳኤል ወደ አውሮፓ ሀገራት እንዳትልክ የሚለውም ተካቶበታል። አሜሪካና ኔቶ በመካከለኛው እስያና ካውካሰስ፣ አርሜኒያ፣ አዘርባይጃንና ጆርጂያ አካባቢ ወታደራዊ ልምምድ እንዳያደርጉ ተጠይቆ የባይደን አስተዳደር ባለመስማማቱ ጦርነቱ መቀጠሉም ይታወሳል። የትራምፕ አስተዳደርስ ለክሬምሊን ቅድመ ሁኔታዎችን በጎ ምላሽ ይሰጣል ወይ የሚለው ተጠባቂ አድርጎታል። ወዲህ ደግሞ ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረጋቸውን ቀጥለውበታል። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉም ይህ ለተከታታይ 5ኛ ዓመት እንደሆነም ተነግሮለታል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትናንትናው ዕለት በኢራን ካበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነ ተነግሮለታል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎችን ላይ ያተኮረ መሆኑን ከስፍራው የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆየው ወታደራዊ ልምምዱ የ3 ሀገራት የባህር ኃይሎች በቀንና በማታ በትላልቅ ካልቤር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሮላቸዋል። በሌላ በኩል ፓኪስታን በታጣቂዎች ታግቶ ከነበረው ባቡር ከ300 በላይ ሰዎች ማስለቀቋን አስታውቃለች። 440 የሚጠጉ ሰዎችን ያሳፈረው ባቡር ያገኙት የባሎቺ ነጻ አውጪ ቡድን ታጣቂዎች እንደሆኑም ተነግሮላቸዋል። የፓኪስታን ጦር በባቡር ሲጓዙ በታጣቂዎች ታግተው የነበሩ ከ300 በላይ ሰዎችን ማስለቀቁን ተናግሯል። ጦሩ በባሎቺስታን ግዛት በታጣቂዎች የታገተው የመንገደኞች
መንገደኞች ባቡር ውስጥ የነበሩ ሰዎችን ለማስለቀቅ 30 ሰዓታት የፈጀ ልዩ ዘመቻ አካሂዷል ነው የተባለው። በመቶዎች የሚቆጠሩ ወታደሮችና ሄሊኮፕተሮችን በተሳተፉበት ዘመቻም 33 የባሎች ነፃ አውጪ ግንባር ታጣቂዎችም መግደላቸውን ነው የፓኪስታኑ ጦር ቃል አቀባይ የተናገሩት። ታጣቂዎቹ ባቡሩን እንዳገቱ በከፈቱ ተኩስ 21 ንጹሃን መንገደኞችና 4 ወታደሮችን መግደላቸው ነው የተነገረው። 440 የሚጠጉ ሰዎችን አሳፍሮ ሲጓዝ የነበረው ባቡር በፓኪስታን ጦር ልዩ ዘመቻ ከ300 በላይ ነፃ መውጣታቸው የተነገረ ሲሆን ተኩሱ ሲከፈት እግሬ አውጭኝ ብለው የሩጡ መንገደኞች የማፈላለግ ጥረቱ ቀጥሏል ነው የተባለው። የባቡር እገታው የተፈጸመው አካባቢ ስልክም ሆነ ኢንተርኔት የሌለበት በመሆኑም የጸጥታ አካላት በፍጥነት እንዳይደርሱላቸው ማድረጉም ነው የተነገረው። ታጣቂዎቹ ቁጥራቸው በውል ያልታወቀ መንገደኞችን አግተው መውሰዳቸውና የባሎች ፖለቲከኛ እስረኞችን በ48 ሰዓት ውስጥ ካልተለቀቁ ታጋጆችን እንደሚገድሉ ማስጠንቀቃቸው የሀገሪቱ መገናኛ ብዙሃን እየዘገቡ ይገኛሉ። ፓኪስታን፣ አሜሪካና ብሪታንያን ጨምሮ በርካታ ምዕራባውያን ሀገራት የባሉቺስታን ግዛት ነፃ ሀገር የማድረግ ውስጥን ያለውን የባሉች ነፃ አውጪ ግንባር በሽብርተኝነት ቡድን ፈርጀውታል። የባቡር ጣቢያዎችና ሌሎች አገልግሎት መስጫዎችን በተደጋጋሚ ጥቃት ፈጽመዋል። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።